በአምስቱ የስሜት ህዋሶቻችን እንድንንቀሳቀስ። ያ ማለት ምን ማለት ነው? የሆነ ነገር ካላየን አናምንም። በእጃችን የሆነ ነገር ካልዳሰስን ካልዳበስን እጃችን ላይ ገባ አይመስለንም። ሜቢ ገንዘብ ካልቆጠርነውና ኪሳችን ውስጥ ከሌለ ወይ እኔ እኮ ደሃ ነኝ እንላለን። ኦር ስልካችን ተደውሎ ይሄን ያህል እንደዚህ ያለህ ምናምን የሚባለው ነገር ነው ካልሰማን የሆነ ነገር ትክክል አይመስለንም። ኦር ደግሞ ብድር ካለብን አንተ ሰውዬ ብድርህን ክፈል ምናምን ሲባል እኔ እኮ የለኝም የሚል አይነት እምነት ይኖረናል። ከነዚህ ከአምስቱ የስሜት ህዋሶች እሱ እንዴት እንደምንጠቀም ነው የተማርነው ይዘነው የመጣነውና ከዛ ያለፈ ህይወት ያለ አይመስልንም። አንድ ሰው እነዚህን አምስት የስሜት ህዋሶቹን ኦር አንድ ሰው ከነዚህ ከስሜት ህዋሶቹ በላይ እንዴት አልፎ መሄድ ይችላል? እንዴት ኢማጂን ማድረግ ይችላል? ብዙ ትልልቅ ሀሳቦች እንደዛ ነው የተወለዱት አይደል? የሚገርምህ ሁሌ የምናደርገው ነገር ነው ስለማናስተውለው ነው እንጂ ሁሌ እናደርገዋል። ሁላችንም የምናደርገው ነገር ነው። ጠዋት ተነስተህ ወደ ስራ ስትመጣ ወይም ሌላ የሆነ ቦታ ልትሄድ አስበህ ስትወጣ ከቤት አይተኸዋል። እኔ እዚህ አሁን አላውቀውም ይሄንን ስቱዲዮ አይደል? ቅድም ከግማሽ ሰዓት በፊት ነው የነገርከኝ ከመገናኘታችን በፊት። ከዛ ጠየኩ የት ነው ንገረኝ አልኩ። የላክልኝ ሎኬሽኑን ስለነበር አይደል? ስትነግረኝ አውቀዋለሁ ይሄን አካባቢ። ስለዚህ እየሳልኩት ነው። ይሄ እዚህ ጋር አለ፣ ይሄ እዚህ ጋር አለ፣ እዛ ጋር ነው። እሺ ቤት እኮ ቁጭ ብዬ ነው አይደል? በቃ እያረግነው ነው፣ እየኖርነው ነው። የራቀ ነገር አይደለም። በቃ ህይወታችን ውስጥ ያለ የምናደርገው ክፍል ነው። አሁን ወደ ለምንፈልገው ነገር ኢንቴንሽናል ሆነን እንዴት እንጠቀምበት ይመስለኛል አይደለ ጥያቄው። በተለይ ደግሞ የሆነን ነገር አስበን ሳናየው በፊት ሳንጨብጠው በፊት ወደዛ ነገር ለመሄድ የሚያስችሉንን ጉልበቱንም ፍላጎቱንም ጥረቱንም እንዴት እናምጣ ነው። በሁለቱም በኩል ነው ኢማጂን የምናደርገው አይደል? ለምሳሌ እኔ እናት ነኝ። ልጄ እዚህ ጋር አሁን ከፍ ያለ ነገር አለ እንበልና ቢወጣው ይወድቃል ነው ኢንስቲንክቴ። ይወድቃል እንዳትወድቅ አይደል? እና ምንድነው ኢማጂን ማድረገው ወድቆ ነው ካልኩኝ ብዙ ጊዜ የገጠመኝ ነገር እንዳትወድቅ ያልኩ ወይ እንዳይመታ ካልኩት ይመታዋል ብዙ ጊዜ ማለት ነው። እና አሁን መጠንቀቅ ጀመርኩኝ እኔ በቃ ማለት የማይጎዳው ከሆነ ወይ አለማለት ወይ አለማየት። አየህ እኔ አሁን ሌላም እኮ ኢማጂን ማለት እቺ ትንሽ ነገር ናት ምንም አይሆንም ምንም እኮ አይደል? እሱንም ኢማጂን ማድረግ ይችል ነበር። ስለዚህ ብዙ ጊዜ the worst የሆነውን ነው በቃ መጥፎ ወይም ልንወድቅ እንደምንወድቅ ነው ኢማጂን የምናደርገው። አይተህ ከሆነ ብዙ ነገሮች ውስጥ የሚሄደው ወደዛ ነው ውስጣችን ቶሎ ብሎ። ይሄም በምን አመጣ ነው? ሜቢ ራሳችንን ለመጠበቅ ከመሞከር ሴፍ ለመሆን ከመሞከር ሊሆን ይችላል። እሱን ካረክ ደግሞ አትወጣም ከለመድከው ነገር። በቃ ያው የምታውቀውን ነገር ታደርጋለህ፣ የምታውቀው አይነት ውጤት ይኖራል ማለት ነው። ወደ እኔም ሳመጣለህ እሱን ነው የማደርገው፣ ለራሴ ማድረገው ሰፋ አድርገውና ከባድ በጣም ማለት በጣም ሪስክ ውስጥ በጣም እዛ ጋር ከሄድ ሰርቫይቫል ውስጥ ስለምትገባና ይሄ ክሬት የሚያደርገው ክፍልህ ስለሚዘጋ እዛ ጋር አልወስደውም ራሴ። ግን በተመጠነ መልኩ ግን እሞክራለሁ። በቃ ሞክረዋለሁ። ኤክስፐሪመንት እንዳልከው ቅድም ትሞክራለህ። አንዳንዱ ይሰራል፣ አንዳንዱ አይሰራም። ኢትስ ሴፍ። ግን ያ ሴፍ የሆነው ነገር ከለመድከው ግን ሰፋ ያለ ነው። በለመድከው ውስጥ አይደለም፣ ከለመድከው ሰፋ ያለ ነው አለው። ክፍያ አለው። ክፍያው ግን ትንቅንቅ ውስጥ የሚከተህ አይነት አይደለም። እሱ ማተር ያደርጋል። እሱ ጋር ሁሌ መደረስ አለበት ብዬ አላምንም። ሸዳውን ስለምናደርግ እዛ ጋር ከደረስክ ክሬቲቭ በቃ አይደለ? ስለዚህ እዛ ጋር ሁላችንም የዛን ያህል ቶለራንስ ሁላችንም ያለን አይመስል። ያላቸው ሰዎች አሉ፣ የሚችሉ አሉ፣ ቶለሬት ማድረግ የሚችሉ። በተለይ ደግሞ ልማድ የለመድከው ስትሄድ አቅም ያድጋል። ግን ምንም ያላለመደ ሰው እንደዛ መሄድ ተገቢ ላይሆን ይችላል።
ትልቁ ቁም ነገር ያንን ክፍል ለራስ ማዘጋጀት ይችላል። አሁን ቅድም በነገርኩት ታሪክ ያ እውቀት ስለሌለኝ እኮ ነው እኔ አይደል እንደዛ የደነገጥኩት እንጂ ተለማመድሽ በዚህ ነገር ብል ለራሴ የሚቀጥለው ላይ ደግሞ ይሄንን ታስተካክል ብል እኮ በቃ እንደሱ ማድረግ ከቻለን እየሰፋህ ትሄዳለህ ከነበርክበት። አሁን የሚቀጥለው ደግሞ ከዛ ከፍ ያለ እያረግ ከልጄ ጋር እንደዛ ነው የማደርገው። ይወድቃል፣ ይጋጫል፣ ግን ከሆነ ጊዜ በኋላ ማስተር አድርጎታል። ያሁን ይሄንን እዚህ ጋር የመጀመሪያ ቀን ሊወድቅ ይችላል። 2-3 ቀን 4 ቀን ባመጣው ግን አይጋጭም። አብዛኛውን ጊዜ ብዙ ሰው ጋር የምመለከተው ነገር ሞዶች አሉ አይደለ? ሰርቫይቫል ሞድ እና ክሪኤት የማድረግ ሞድ። አንዳንድ ሰው ሰርቫይቫል ላይ መሆኑን አንደርስታንድ አያደርገው እና አዲስ ነገር ካልመጣ ወደሚለው ነገር ይሄዳል። የመጀመሪያው ነገር ከመጀመሪያው ጀምሮ በደንብ እንድናየው ይሄ ሰርቫይቫል ይሄ ፋይት ኤንድ ፍላይት አይነት ሙድ ውስጥ መግባት ሲጀምር አንድ ሰው እንዴት ሊያውቅ ይችላል? ይሄ ውጥረት ውስጥ ጭንቀት ውስጥ ምናምን ሲሆን እንዴት ነው አንደርስታንድ እዚህ ጋር ነኝ ማለት ነው ብሎ እንዴት አዌር ሊሆን ይችላል? በሰውነትህ ነው የምታውቀው። በጣም ቴንስ በቃ ትምህርት ላይ አሁን ለምሳሌ የፈተና ሰሞን ራስን ማየት ትችላለህ። ስራ ተደራርቦብህ በቃ ምግብ በትክክል እየበላህ አይደለም፣ ውሃ እየጠጣህ አይደለም፣ እንቅልፍ በደንብ እየተኛህ አይደለም፣ ከሰዎች ጋር ታወጥ ቁጣ ይልሃል ቶሎ ወይ ብስጭት ትል ይሆናል ቶሎ። አሁን ምንድነው እየጠበብክ ነው ማለት ነው። ሰውነትህ ፋታ አላገኘም ፕሮሰስ አድርጎት ያን ስሜት አሁን ስሜት ነው ይሄ ሀሳብ ብቻ አይደለም። አሁን ስሜትህን ፕሮሰስ አድርጎት አይ በቃ እንደዚህ ቦታ አልሰጠውም፣ ተጨንቋል። በቃ አይምሮ ውስጥ ያለውን ሀሳብ ብትመለከት በቃ የሆነ ነገር ሊወድቅብህ እንዳለ እየተሰማህ ነው። በጣም በቃ ነገሮች መውጫ አጥቻለሁ ብለህ ተጨንቀሃል። በጣም የሚመላለሰው ሀሳብ አንድ አይነት ነው። በቃ ትላንት ያሰብከውን ጠዋት ስትነሳ ዛሬም እያሰብክ ነው። ሰውነትህ ሪስፖንድ ያደርጋል አኮርዲንግሊ ማለት ነው። ሽፍት ማድረግ በቃ መላቀቅ አለብህ በሰዓቱ። እንትን አይደለም ይሄ ምርጫ አይደለም። እሱን ቀጥላለሁ ካልክ ሰውነትህ ብሬክዳውን ያደርጋል፣ ትታመማለህ። ሞስት ላይክሊ መታመሙ እንዳለ ሆኖ ነገሮች ማለት የስሜት አቅምህ እየወረደ ስለሆነ ከሰዎች ጋር ትጋጫለህ። መጋጨት ደግሞ ስራህም ያበላሻል፣ ይቀጥላል። በቃ ካስኬድ ነው የሚያደርገው። መስማት ሰውነትን መስማት በጣም ያስፈልጋል ለመያዝ ቶሎ ሳይበዛ በፊት ለመያዝ ማለት ነው። እሱን በዚህ ጋር ማድረግ እሱን መያዝ ብዬ ስልህ እንዳልኩ ነው። አሁን እነዚህ የሚያስፈልጉ ነገሮች ኦኬ ነው። አሁን ለሰውነትህም ለአእምሮህም ነገሮች ሰላም ናቸው። ነገሮች ይስተካከላሉ፣ ነገሮች ይመለሳሉ። መውጫ አለው፣ መፍትሄ አለው ነው። አሁን እሱ ነው የሚያመጣ ወደዚህኛው ቦታ ማለት ነው። ሬስት ኤንድ ዳይጀስት ይሉታል፣ ያረፈ ቦታ ላይ ማለት ነው። እሱ ደግሞ ታውቀዋለህ አይደል? ሁላችንም ኖረ ነው ስለምናውቅ እረፍ ያልክበት ጊዜ አእምሮህ ከሊሚት ማለት የሆነ የታጠረ ነገር እንደሌለ የሚሰማው ሰዓት አለ አይደለ? በቃ ዝም ብሎ ፍሎ የሚያደርግበት እሱ ስቴት ማለት ነው ይሄኛው። ስለዚህ ይሄንን ኢንዲዩስ የሚያደርጉ ነገሮች አሉ። አንዱ የትንፋሽ ልምምድ ነው። ስለ ሰውነት ስትጨነቅ አንተ ስፖርት ሰራለህ አይደል? ታውቀው ይሆናል። ስትጨነቅ ከዚህ በላይ ነው የምታነፍ፣ ከዚህ በላይ ነው ትንፋሽ፣ ቁርጥ ይላል። መድረክ ላይ አሁን ወጥቶ ሰው ለመናገር ሲያስብ የሚፈጠረው ነገር ማለት ነው። ምንም እኮ እነዛ ሰዎች ምንም አያረጉም ማለት የሚያዩ ሰዎች፣ ያንተ ሪስፖንስ ግን ሌላ ነው። አደጋ ላይ እንዳለህ ነው ምላሽ የሚሰጠው ሰውነት። ስታርፍ ደግሞ በተቃራኒው ህፃናት አሁን አራስ ልጆች በሚገርም ሁኔታ ከዚህ ከሆዳቸው ነው ትንፋሽ ገብቶ የሚወጣው። ይክንሲ ታየዋለህ። እሱ ማለት ነው። ይሄ ልምምድ በጣም ያስፈልግ፣ ብሬክ ያደርግልሃል ያንን ሳይክል። እዚህ በጥልቀት አሁን ስተነፍስ ምንድነው የምትሰጠው ሜሴጅ? ሲግናሉ ሰላም ነው፣
ላይሆን ይችላል። ነገሮች ውጭው ላይ በቃ ሌላ ታሪክ ሊሆን ይችላል። ግን እያልክ ያለው ለሰውነት ማለት ያንን ነው የሚረዳው። ሪያሊቲ እሱ ነው። ለምን የተነፈስክ ነው በአየር ሊሆን አይችልም። አደጋ ላይ ካለህ እንደዛ አይደለም የምትተነፍሰው። ኢምፖዝ ታደርጋለህ ማለት ነው በግድ ስልህ እስክትል ከዛ የልምምድህ አካል የሩቲንህ አካል ሲሆን ብሬክ አገኘህ ማለት ነው። በነገ በስትረሶችህ መሀል አገኘህ ማለት ነው ክፍተት።